ያሁኑ ጉብኝት ምን ትርጉም አለው የሚለውን እንመልከተው። የ120 ዓመት ግንኙነት እንዲህ በቀላሉ በትንንሽ ኢንሲደንቶች የምትቀይረውና አቋም የምትለውጥበት አይደለም። በአሜሪካ ጉያ ስር፣ በአሜሪካ ትከሻ ስር፣ በአሜሪካ አፈሙዝ ስር ተንጠልጥለን 4 ኪሎ እንገባለን ብለው ብዙ ተስፋ አድርገው የነበሩ ተዘጋጅተው የነበሩ ነበሩ። አሜሪካ ከኤርትራ ጋር ግንኙነቷን ልታድስ ነው ሲባል የኢትዮጵያ የባህር በር በቃ ውሃ ተቸለሰበት ብለው ጮቤ ሲረግጡ የተመለከትናቸው ኢትዮጵያውያን አሉ። የኢትዮጵያ መከላከያ ሰራዊት ደሙን ያላፈሰሰበት፣ ህይወቱን ያልገበረበት፣ አጥንቱን ያልከሰከሰበት ቦታ አጣ። የሚሰጠው የሌለ የሚቀበለው የሌለ ሀገር ነውና እንደዚህ አይነት ሀገር ጋር ልታደርግ የምትችለው ታክቲካሊ ሆኑ በተወሰነ አጋጣሚዎች ሊፈጠሩ የሚችሉ ግንኙነቶች አሉ። በደንብ ሲገለጥ ምንድነው የግብጽ ወታደር ይዞ የመጣው ፍላጎት ኢትዮጵያ ጎረቤት ላይ ሲሰፍር ምን ሊያሳካ ነው የመጣው? ባህር በር አልባ ያደረግነው ግን ራሳችን ተወደደም ተጠላም የትኛውም በዋይት ሃውስ የሚገኝ መንግስት ከኢትዮጵያ ጋር ግንኙነት ማድረጉ ስትራቴጂክ ነው፣ ሊቆርጠው አይችልም። የተባበሩ መንግስታት አይ ይሄን የማድረግ ማንዴት የላችሁ ማለት ነበርበት። የአፍሪካ ህብረት ይሄን ማድረግ ማንዴት የላችሁ ማለት ነበርበት። አፍሪካ ቀንድ ላይ የታፈነች ሀገር የባህር በር የሌላት ኢትዮጵያ የምትባላለች። ስለዚህ እሷ የከፋ አደጋ እንዳይደርስባት እንጠብቃት ብለው እንዳልመጡ መታሰብ ያለበት ይመስለኛል። ሌሎች አማራጮችም እንዳሉ ለሌሎች አፍሪካ ሀገሮችም ለአሜሪካኖችም ትምህርት መስጠት ተቻለ። ተወደደም ተጠላም የትኛውም በዋይት ሃውስ የሚገኝ መንግስት ከኢትዮጵያ ጋር ግንኙነት ማድረጉ ስትራቴጂክ ነው፣ ሊቆርጠው አይችልም። የኢትዮጵያ የባህር ኃይል ግንባታን የፈረንሳይ መንግስት ሲያግዝ የባህር በር ጥያቄዋን ይቃወማል ተብሎ ማሰብ እኔ አንዳንዴ እንዴት አናሊሲስም እንደምንሰራ ይገርመኛል። ፈረንሳይ የሚታወቅ ነው ከጅቡቲ ጋር በጣም ጠንካራ ግንኙነት አላት። ከጅቡቲ ጋር ያላት ጠንካራ ግንኙነት ግን የኢትዮጵያን የባህር በር ጥያቄ እንድትቃወም ያደርጋት። ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን፣ ይህ የሀገር ጉዳይ ዝግጅታችን ነው። በዛሬው የሀገር ጉዳይ ዝግጅታችን በኢትዮጵያ የዲፕሎማሲ እንቅስቃሴ ላይ ትኩረት ያደረገ ዝግጅት ነው ይዘን የቀረብነው። በተለይም ደግሞ ከቀጠናው የመልክዓ ፖለቲካ ወይም ጂኦፖለቲክስ ላይ ትኩረት አድርገን እየተነጋገርን እንቆያለን። ፕሮግራሙን እየመራው ብስራት መለሰ ከመላ የስቱዲዮ ባለሙያዎች ጋር ቆይታ አደርጋለሁ። በዛሬው ዕለት አፈወርቅ በደዊና እንደዚሁም ደግሞ ስንታየው አባተ አብረውኝ ቆይታ ያደርጋሉ። አብራችሁኝ ትቆዩ ዘንድ በአክብሮት ጋበዝኩኝ። እንዴት ናችሁ እንግዶቼ? ሁሉ ሰላም? እንግዲህ ከሰሞኑ በርካታ የጂኦፖለቲክስ እንቅስቃሴ ወይም ደግሞ መሪዎች ወደ ቀጠናችን እየመጡ ነው። እኛም ደግሞ እየሄድን ንግግሮችን እያደረግን ነው ያለነውና የአፍሪካ ቀንድ ፖለቲክስ ከምን ጊዜውም የትኩረት ነጥብ መሆኑን የተመለከትንበት ነው። ማክሮን እንግዲህ ወደ ሀገር ውስጥ ወደ ኢትዮጵያ ገብተዋል። በኬንያ ቆይታ አድርገው ነበረ። የኢትዮጵያ የውጭ ጉዳይ ሚኒስትር ደግሞ ወደ አሜሪካ ተጉዘው ልኡካን ቡድኑ ውይይት ማድረጋቸው ይታወቃል። እንደው አጠቃላይ የኢትዮጵያ የውጭ ጉዳይ ሚኒስቴር ያደረገውን ውይይት እንዴት ተመለከታችሁት? እንዴት አየኸው? ምን እንድምታ አለው ከሚለው መነሻ እናድርግና ወደ ሌሎች የውይይት ነጥቦች እንሻገራለን። አፈወርቅ ካንተ ልጀምር። ኦኬ። ዋናው መሰረታዊ ነገር እንግዲህ ምን እንድምታ አለው ለሚለው ብዙ ሰው ወደ ኋላ ሄድ ብሎ ካየ በአሜሪካ ታሪክ ውስጥ አሜሪካ ከሌሎች ሀገራት ጋር ያላት የሁለትዮሽ ግንኙነቶችን ስንመለከት ረጅም ግንኙነት አላት የምንለው ከኢትዮጵያ ጋር ነው። ኢትዮጵያ ጋር ያላት ግንኙነት ረጅም ዓመታትን ያስቆጠረ ግንኙነት ነው። ይህ ግንኙነት እንግዲህ ፖለቲካዊ ግንኙነት አለው፣ ኢኮኖሚያዊ እንድምታ አለው፣ ማህበረሰባዊ ወይም ደግሞ ሶሻል ቤዝ የሆነ ግንኙነት አለ። በተለይ በሰብአዊ መብት ከተለያዩ ነገሮች ጋር ተያይዞ ያሉ ግንኙነቶች አሉ። እንግዲህ በኢትዮጵያ መንግስትና በአሜሪካ መንግስት ያሉ ግንኙነቶች ሙሉ ለሙሉ ቀጥ ብሎ ሲሄዱ የነበሩ ግንኙነቶች አሉ። አንዳንዴ መዋዠቅ ይታይባቸዋል፣ አንዳንዴ ወደ ላይ ይወጣሉ፣ አንዳንዴ ወደ ታች ይወርዳሉ፣ አንዳንዴ ምንትርኮች፣ አንዳንዴ ንግግሮችም ጎልተው የሚታዩበት ግንኙነት ነው። ከቅርብ ጊዜ ወዲህ በተለይ የኢትዮጵያ መከላከያ ሰራዊት በሰሜን በተጠቃበት ጊዜ በመጀመሪያ አካባቢ ላይ አሜሪካ መንግስት ከኢትዮጵያ መንግስት ጎን የመቆም አቋም አሳይቶ ነበረ። ከዛ በኋላ ግን የወሰዳቸው ተደጋጋሚ እርምጃዎች ከእውነታው ያፈነገጡ፣ መሬት ላይ ካለው ነባራዊ ሁኔታ ያፈነገጡ፣ የኢትዮጵያ ሀቆችን የደፈቁ ነበሩ። ከዛ በኋላ ኢትዮጵያ መንግስትና በዚህ ጦርነት ውስጥ ተሳትፎ አላቸው ያሏቸው አካላት ላይ ተደጋጋሚ ማዕቀቦችን፣ ተደጋጋሚ ጫናዎችን የማድረግ ኢትዮጵያንም ወደ አካጓ የመሰረዝ እርምጃ ወስዷል የአሜሪካ መንግስት። ያው የትራምፕ አስተዳደር በፖምፒዮ የነበሩበት ሄዶ የኢህአዴግ ጓደኞች ናቸው የሚባሉት እነ ሊንዳ ግሪንፊልድ፣ እነ ብሊንከን፣ ጀንዳይ ፍሬዘር ወደ ቤተ መንግስት መምጣታቸው
ሱዛን ራይዝን ጨምሮ ፖለቲካውን መቆጣጠራቸው ይባላል። የዋይት ሃውስ ቤተኛ የሆኑ እነዛ ሰዎች መምጣታቸው በኢትዮጵያ መንግስት ላይ ከፍተኛ ጫናን ፈጥሯል። ምክንያቱም የነበረው የአሜሪካ መንግስት ለማዳን ይሞክር የነበረው ቀድሞ የነበረውን ለኢትዮጵያ ጨፍጫፊ፣ ለኢትዮጵያ አፋኝ፣ ለኢትዮጵያ ረጋጭ፣ ለኢትዮጵያ ጸረ ዲሞክራሲ፣ ለኢትዮጵያ ጸረ ሰብአዊ መብት የነበረውን ስርዓት መልሶ የማንገስ እንቅስቃሴ በሚመስል መልኩ ኢትዮጵያ ላይ ማድረግ የሚችሉትን ነገር ሁሉ አድርጓል። ከጦርነት ቀጥታ ዘመቻ በመለስ ያሉ ነገሮችን በሙሉ አድርጓል። በተለይ ለምሳሌ እነዛ እርምጃዎች ኢትዮጵያ ላይ የተወሰዱበት ወቅቱ በራሱ ለምሳሌ ኢትዮጵያ በኮሮና ቫይረስ እየተፈተነች የነበረችበት ወቅት ነበረ። በጦርነት እየተፈተነች የነበረችበት ወቅት ነው። ከዛ ላይ ደግሞ ተጨማሪ አጓን ከመሰሉ እድሎች ኢትዮጵያን ማግለል በኢትዮጵያ ኢኮኖሚ ላይ ከፍተኛ ጫና ፈጥሯል። አሜሪካ ለኢትዮጵያ ታደርግ የነበረውን የበጀት ድጋፍን እንዲሁም ደግሞ የሰብአዊ መብት ድጋፎችን በከፍተኛ ደረጃ የማቆምና የመቀነስ እርምጃዎችንም ወስዳለች። እነዛ ሁሉ ነገሮች ተደራረቡና ለአሜሪካ መንግስትም ለኢትዮጵያ መንግስትም ግን ትልቅ ትምህርት ሰጥተው አለፉ። አንድ እውነት ምንም ያህል ረጋጯ ብዙ ቢሆን እውነት ማሸነፏ እንደማይቀር በብዙ መልኩ ትምህርት ተወሰደበት። ሁለት ደግሞ አጓ የሚባል ለአፍሪካውያን የተሰጠ የነጻ ንግድ እድል የአፍሪካውያን ሀገራትን እጣፈንታ ሙሉ ለሙሉ ይወስናል ብሎ ማሰብ የማይቻልበት ሁኔታ እንዳለና ሌሎች አማራጮችም እንዳሉ ለሌሎች የአፍሪካ ሀገሮችም ለአሜሪካኖችም ትምህርት መስጠት ተቻለ። ኢትዮጵያ ከአጓ አሜሪካ ከሰጠቻት እድል ሌላ አማራጮችን ማየት እንድትጀምርና በኢኮኖሚዋ ላይ ታስቦ የተቃጣውን ጥቃት በበቂ ሁኔታ ቀልብሳ የኢኮኖሚ ጥንካሬዋን አጎልብታ የተቃጣባትን የወታደራዊ ጥቃቶች ሙሉ ለሙሉ መመከት ይችላል። ከዛ በዛ ማግስት ላይ ብዙ መሻሻሎች አሁን እየተመለከትን ነው እንግዲህ ያለ ነው። በተለይ ፕሬዚዳንት ትራምፕ መምጣትን ተከትሎ የኢትዮጵያ መንግስትን የኢትዮጵያ ሕዝብን ኢትዮጵያን እንደ ሀገር ከእንደገና ሪኢንጌጅ ኤንድ ሪኮኔክት ለማድረግ እየወሰዱ ያሉት እርምጃዎች አሉ። ከነዛ እርምጃዎች በአሜሪካ ብቻ የተወሰኑ አይደለም። ለምሳሌ በቅርቡ የአውሮፓ ህብረት የሚወሰዳቸው እርምጃዎች አሉ። በተመሳሳይ ምክንያት የአውሮፓ ህብረትም አቁሟቸው የነበሩ ለኢትዮጵያ መንግስት ያደርጋቸው የነበሩ ድጋፎችን የኢትዮጵያ መንግስት እየወሰደ ካለው ተግባራዊ አዎንታዊ እርምጃዎች እንዲሁም ደግሞ ችግሮችን በመፍታትም እንዲሁም ደግሞ ኢኮኖሚው እንዲያንሰራራ በማድረግም ለወሰዳቸው እርምጃዎች የአሜሪካ መንግስትም የአውሮፓ መንግስትም እውቅና የሰጡበት ሁኔታ አለ። ሌላኛው እንግዲህ አሜሪካና ኢትዮጵያን ያስተሳሰረው ለዘመናት ለረጅም ጊዜ ለምሳሌ የኢትዮጵያ አየር መንገድን የ80 ዓመት አንጋፋ አየር መንገድ ነው። ይሄ የ80 ዓመት ታሪክ ማለት በአሜሪካና በኢትዮጵያ መንግስት መካከል ያለ የ80 ዓመት ታሪክ ነው። የቦይንግ ታሪክ በራሱ የኢትዮጵያ አየር መንገድ ታሪክ ስታነሳ ቦይንግ ስታነሳ የኢትዮጵያ አየር መንገድን ማንሳት የተለመደ ነው። አሁን ባለንበት ወቅት ደግሞ የኢትዮጵያ መንግስት ወይም ደግሞ የኢትዮጵያ አየር መንገድ በ12 ቢሊዮን ዶላር ወጪ አዲስ የኤርፖርት ሲቲ ግንባታን ፕሮጀክት ይፋ አድርጓል። ይህ ፕሮጀክት ደግሞ ለአሜሪካውያን ባለሀብቶች፣ ለአሜሪካውያን የፋይናንስ ድርጅቶች እንዲሁም ደግሞ በተለይ ለቦይንግ ትልቅ እድል ይዞ መጥቷል። ስለዚህ በኢትዮጵያና በአሜሪካ መንግስት መካከል ያለው ግንኙነት ሽፍት እያደረገ ነው። ከዚህ በፊት እንደነበረው ለምሳሌ ኤድ ቤዝድ የሆነው ወይም ደግሞ እርዳታን መሰረት ያደረገው ድጋፍን መሰረት ያደረገው ግንኙነት አሁን ትሬድ ቤዝድ ወደሆነ ግንኙነት ሽፍት እያደረገ ነው። ለምሳሌ ቅድመ ገበያም ላይ ስታነሳው እንደነበረው ለምሳሌ ፕሬዚዳንት ማክሮን የፈረንሳዩ ፕሬዚዳንት አሁን ወደ ኢትዮጵያ መጥተዋል። እሳቸው ሲመጡ በጭንቅላታቸው ይዘው የሚመጡት አንደኛው የኤርባስን ጉዳይ ይዘው ይመጣሉ። ምክንያቱም የፈረንሳይ ካምፓኒዎች ግዙፍ ከሚባሉ ካምፓኒዎቿ መካከል ኤርባስም የፈረንሳይና የሌሎች አጋር ሀገሮች ድርሻ ነው። ስለዚህ በዚህ 12 ቢሊዮን ዶላር ውስጥ አሁንም ኤርባስ ምን አይነት ድርሻ ይኖረዋል? ምክንያቱም የኢትዮጵያ አየር መንገድ ሲነሳ ቦይንግ ብቻ አይደለም፣ ኤርባስንም የሚጠቀም አየር መንገድ ነው። ትልቅ ገዢ አየር መንገድ ነው። በጣም ትርፋማ ከሚባለው አየር መንገድ ነው። ከአፍሪካ በጣም ግዙፉ አየር መንገድ ነው። ስለዚህ ከዚህ አየር መንገድ ጋር አብሮ መስራትን መሰረት ያደረገም ስምምነቶች ይኖራሉ ተብሎ ነው የሚጠበቀው። ስለዚህ ዋናው መሰረታዊ ነገር የውጭ ጉዳይ ሚኒስትራችን ወደ አሜሪካ ሲሄዱ ለአሜሪካ መንግስት የኢትዮጵያ ሀቅን አንድ ያስረዳሉ፣ የኢትዮጵያ እውነትን በተለይ ደግሞ ኢትዮጵያ በባህር በር ጥያቄ ላይ እያነሳች ያለችው ሰላማዊ፣ ተገቢ፣ ህጋዊ፣ ፍትሐዊ የሆነው ጥያቄ ያስረዳሉ ተብሎ ይጠበቃል። ሌላኛው ደግሞ በአሜሪካና በኢትዮጵያ መካከል ያለው የንግድና የኢኮኖሚ ትስስር መጠናከርን የሚመለከቱ ስምምነቶች የተደረሱበት ነው። እነዚህ ነገሮችን ታነሳለ። ለምሳሌ ለአሜሪካ ኢትዮጵያ ምንድን ነች ደግሞ ብለህ ስታስበው ለአሜሪካ በጠቅላላ ያለ ኢትዮጵያ አይደለም ምስራቅ አፍሪካን አይደለም የአፍሪካ ቀንድ አፍሪካን ማሰብ አትችልም። ምክንያቱም ለአሜሪካ ኢትዮጵያ ኦልሬዲ በተለይ ስቴት ዲፓርትመንቱ ምክትል ኃላፊ የሆኑት ሰው ያሉት ልናስበው አንችልም። በቃ
ያለ ኢትዮጵያ ልናስበው አንችልም። የአፍሪካንም የአፍሪካ ቀንድንም ልናስብ አንችልም። ስለዚህ ኢምፖርታንት አክተር ነች። በተለይ ሆርሙዝ ሰርጥ በተዘጋበት በአሁኑ ሰዓት ላይ በባቢኤል መንደብ አካባቢ የሚነሱ ኃይሎችን በመግታት በተለይ በሽብር ላይ የተሰማሩ ስቴት አክተሮች አሉ፣ ነን ስቴት አክተሮች አሉ። እነዚህም በማሽመድመድ ዙሪያ ላይ ያለ ኢትዮጵያ አዎንታዊና ቀጥታ ተሳትፎ ተግባራዊ ሊደረጉ የሚችሉ አይደሉም። ስለዚህ አሜሪካ ኦልሬዲ አሁን በባቢኤል መንደብና በአፍሪካ ቀንድ አካባቢ ትኩረት አድርጋለች፣ በተለይ በአፍሪካ ኢን ጀነራል። ስለዚህ ለዛም ኦልሬዲ ከኢትዮጵያ ጋር አብሮ መስራትን መሰረት ያደረገ ግንኙነት ነው እንግዲህ የሚሆነው። በተለይ የሁለቱ ሀገራት የዲፕሎማሲ ግንኙነት እንደሚታወቀው በታሪክ ከፍተኛ የሚባለው የቀዳማዊ ኃይለ ሥላሴ መንግስት ላይ ነበረ ጊዜ ግንኙነታቸው ነው። የሚሊታሪ እና ሀረር አካዳሚ አሁን እነዚህ ሆለታ ፖሊስ አካዳሚዎች ላይ ሚሊታሪ ስልጠና ከዛ ባለፈም ደግሞ የአየር መንገዱ ግንባታ ላይ ወይም ደግሞ መሰረት በመጣሉ ረገድ ላይ አሜሪካኖቹ ሰፊ ተሳትፎ ነበራቸው። ይሁንና ግን ደግሞ የሶሻሊስት በመንግስቱ ኃይለማርያም ጊዜ በፕሬዝዳንት መንግስቱ ኃይለማርያም ጊዜ ሶሻሊስት ካምፕ መቀላቀላችን ኢቭን የኦሎምፒክ ካንስል አድርገን ሞስኮን ተካፍለን ሎስ አንጀለስን ያልተካፈልንበት ሂደት ነበር እና እዛ ድረስ የዘለቀ መቃቃር ተፈጥሮ ነበር። ኋላ ላይም በኢህአዴግ ዘመን ደግሞ መሻሻሎች ታይተው ነበረ። አሜሪካኖቹ ያም ብቻ ሳይሆን የህዳሴ ግድብንና ሌሎች የውሃ ላይ ፕሮጀክቶችን ያጠኑልንም እነሱ ናቸው። ያም ብቻ አይደለም። ግብጽ ሩሲያ የአስዋን ግድብን የጥናት ፕሮጀክቶችን በምታቀርብበት ጊዜ ላይ እና አሜሪካኖቹ ደግሞ ከኛ ጋር የቆሙበትን የታሪክ እውነታ እንመለከታለን። በቅርብ አንድ በአሜሪካ መንግስት የወጣ ሁለቱም ፓርቲዎች የተወያዩበት አንድ ሰነድ ነበረ። ከዚህ ቀደም የነበረው የአፍሪካና የአሜሪካ ግንኙነት ሴኩሪቲ ላይ ብቻ ያተኮረ ነበረ። ከቅርብ ጊዜ ግን ይህንን የመዋጀትና የማቃናት እርምጃዎችን እነ ዴቪድ ሽን እና ታዋቂ አምባሳደሮች እንደዚሁም በአፍሪካ ፕሮሚነንት ናቸው የሚባሉ ፒዮነር ናቸው የሚባሉ ሰዎች የተሰባሰቡበት የጋራ ጥናት ነበር። አንደኛ በቻይና ተወስደናል፣ ሁለተኛ ደግሞ በመካከለኛ የኃይል ደረጃ ተሰላፊ ሀገራት ተነጥቀናል ሮላችንን። ስለዚህ ቻይና በኢኮኖሚ፣ ቻይና በማዕድን ልማት በመሳሰሉ ነገሮች አሁን የምናያቸው ከኢቪ ካር ጋርም የተያዙ እነዚህ ነገሮች ተበልጠናል ብለው ያስባሉ እና የአሜሪካ ከሴኩሪቲም ባሻገር የኢኮኖሚክ ግንኙነትን እየፈጠረች ነው እና በዚህ አውድ አሁን ባነሳ ነው አውድ እያደገ የመጣ የአሜሪካ የአፍሪካ ፍላጎት ኢትዮጵያ ደግሞ የአፍሪካ መግቢያ በር እንደመሆኗ መጠን የአሁኑ ጉብኝት ምን ትርጉም አለው የሚለውን እንመልከተው። በጣም ጥሩ። ቀደም ብሎ አፈወርቅ በስፋት ሄዶበታል። አንተም የጠቀስከው ጉዳይ ነው። አሁን አዲስ ነገር ሆኖ የመጣው በቋሚነት በየአመቱ ዋሽንግተንና አዲስ አበባ ላይ እየተፈራረቁ ስብሰባ የሚያደርጉበት መደበኛ ግንኙነት የሚፈጥሩበት ነገር ላይ ስምምነት መድረሳቸው ነው በትልቁ አንድ ውጤት ተብሎ የሚታሰቡ። በዛ ውስጥ ምን ጉዳዮች ኢንተርቴን ይደረጋሉ ወይም ደግሞ የውይይት ማዕከል ሆነው ይሄዳሉ ሲባል ከደህንነት እስከ ንግድና ኢንቨስትመንት ያሉ ትብብሮች ጎልተው የሚመጡበት የሁለቱ ሀገራት ግንኙነት ቀደም ብለህ እንዳልከው አሜሪካ ከዚህ ቀደም አፍሪካንና የአፍሪካን ቀንድ ከጸረ ሽብር እንቅስቃሴ ብቻ አንጻር ትቀርብ የነበረበትን እንደገና ያየ የውጭ ጉዳይ ፖሊሲም አምጥታለች። በዋናነት አፈወርቅ ደጋግሞ ያነሳል የሀገራት ሉዓላዊነት የብሔራዊ ጥቅማቸው እስካለበት የሚሻገር ነው እንጂ በድንበር የሚታጠር አይደለም የሚለው ሳይ ማለት ነው። ስለዚህ ከዛ አንጻር የቀደም ላይ ያነሳው የቻይና ጉዳይ አለ። ከቻይና ጋር ያለው ፉክክር አሜሪካንም ወደዚህ እንደገና ትኩረት እንድታደርግ አድርጓታል ተብሎ ይታሰባል። ለመሆኑ ተቀዛቅዟል ሲባል ባለፉት 3 ወይ ደግሞ ከዛ በፊት አመታት የነበሩ ግንኙነቶችን ስንመለከት በእርግጥ መቀዛቀዝ ነው ወይስ ደግሞ የአሜሪካ ትኩረት ሌሎች አካባቢዎች ላይ በጣም የመወጠር ነገር ነበረው የሚለውን በደንብ ብናየው አሪፍ ነው ብዬ አስባለሁ። አንደኛው ከመካከለኛው ምስራቅ ጋር የተገናኘው ጉዳይ ነው። አሜሪካ በተለይም የትራምፕ አስተዳደር ወደ ስልጣን ሲመጣ የአፍሪካን የውጭ ግንኙነት ፖሊሲ ወይም ደግሞ አሜሪካ አፍሪካን የምትመለከትበትን በተወሰነ መልኩ የመለወጥ እንቅስቃሴ አምጥተዋል። ከዛ ባሻገር ግን ብዙ ስራ ያበዛባቸው የዓለም ደግሞ የቤት ስራ አለ፣ የሰላም አባት ነኝ የሚል ሀሳብ አምጥተዋል። ብዙ ጦርነቶችን መፍታት አለብኝ የሚል ሀሳብ ይዘው ነው የመጡት። ስለዚህ የሩሲያና ዩክሬንን ልንመለከት እንችላለን። ከእስራኤል ጋር ባላቸው አጋርነት መካከለኛው ምስራቅ ላይ ማምጣት የሚፈልጉት እነዚህ ሁሉ ነገሮች አንደኛ ትኩረታቸውን ወስዶታል ተብሎ ይታሰባል። ሁለተኛው ነገር ቀደም ብሎ የተነሳው ከሰሜኑ ጦርነት ጋር በተገናኘ በባይደንም በተወሰነ ደግሞ በትራምፕም ወቅት የነበሩ ያልተገቡ አቋሞች ወይም ደግሞ የፖለቲካ አቋሞች እውነትን ታሳቢ ያላደረጉ
ሀሳቦች ነበሩ። እነሱ አንዱ የመቀዛቀዝ ውጤቶች ወይም ደግሞ መንስኤዎች ነበሩ። ከህዳሴ ግድብ ድርድርም ጋር በተገናኘ ኢትዮጵያ የብሔራዊ ጥቅሟ እንደሚነካ እርግጠኛ ስትሆን ከዋሽንግተን የነበረውን ድርድር ወደ አፍሪካ ህብረት የመለሰችበት እሱ አሜሪካንን ያስደስታል ተብሎ አይታሰብም። ስለዚህ እነዚህ እንትኖች እንዳንድ የመቀዛቀዝ ምልክቶች ልናነሳቸው እንችላለን። አሁን እሱ ነው እንደገና እየታደሰ ያለው። በዋናነት የመካከለኛው ምስራቅ ላይ በተለይ ከኢራን ጋር የተገናኘው የሆርሙዝ ወሽመጥ የመዘጋትና የዓለም የንግድ ሰንሰለት ወይም ደግሞ አቅርቦቱ በጣም እየተፈተነ ሲመጣ ብዙ ሀገራት ወደ አፍሪካ ቀንድ ደግሞ ሌላ ትኩረት እያደረጉ ነው። ምክንያቱም የሀውቲ አማጺዎች አሉ። ከነሱ ጋር በተገናኘ የኢራንን አቅም ደግሞ እዚህ ጋር መቆጣጠር፣ ስለዚህ ሁሉም ጋር ሊዘጋብን አይገባም የሚል እሳቤን እያመጡ እንደሆነ እያየናቸው ነው የዓለም ሀገራት። ስለዚህ ትኩረታቸውን ወደ አፍሪካ ቀንድ እንደገና የመመለስ ነገር እንትመለከታለን። ስለ አፍሪካ ቀንድ ስናወራ ደግሞ ኢትዮጵያን ሳይዙ ያን ያክል ውጤታማ ይሆናል ተብሎ አይታሰብም። ጦርነቱ በጣም ተጋግሎ በነበረበት ወቅት ላይ የሁለተኛ ዲግሪ የመመረቂያ ጥናታዊ ጽሁፍ እየሰራሁ ነበርና ከአሜሪካም ከኢትዮጵያም ያሉ ተመራማሪዎችን ጥልቅ የሆነ ቃለ መጠይቅ ለማድረግ እየሞከርኩ ነበርና ሲያነሱት የነበረው እንዲህ አይነት እንትኖች አልፎ ያጅ የሚባሉ አይነት ገጠመኞች እንጂ አሁን 123 ዓመቱ ላይ ደርሷል የኢትዮጵያና የአሜሪካ ግንኙነት። የ120 ዓመት ግንኙነት እንዲህ በቀላሉ በትንንሽ ኢንሲደንቶች የምትቀይረውና አቋም የምትለውጥበት አይደለም። ኢትዮጵያን ሳይዝ የአፍሪካ ቀንድ ላይ አይደለም አፍሪካ ላይ ጭምር ተጽዕኖ ማሳደርና ብሔራዊ ጥቅሜን አሳካለሁ ብሎ ማሰብ በጣም ከባድ ነው የሚል ሀሳብ ነው ሲያነሱ የነበሩት ከኔ ጋር ቃለ መጠይቅ ሲያደርጉ የነበሩ ሰዎችና በእርግጥም እሱን ሰሞኑን ከማርክ ሩቢዮ መግለጫ ጋርም አጠቃላይ ከሁለቱ ወገኖች ውይይትም ጋር ተገናኝቶ ስናየው ነበር። ኢትዮጵያን ሳይዙ በተለይ በምስራቅ አፍሪካ የሚከሰቱ ግጭቶችን እና የኢኮኖሚ ትብብርን ያለ ኢትዮጵያ መፍትሄ ማምጣት የሚቻል አይደለም። ስለዚህ ኢትዮጵያ የሌለችበት ትብብር በተለይ በዚህ በቀንዱ አካባቢ የሚያዋጣ አይደለም የሚል ሀሳብን በደንብ ቦልድሊ ያነሱበት ሆኖ እናየዋለን። ስለዚህ ግንኙነታቸው የንግዱንም የጸጥታ ትብብሩንም በትልቁ እንደገና አዲሶ የበለጠ ጉልበታምና ውጤታማ ማድረግን ታላሚ ያደረገ ነው። ኢትዮጵያ በተደጋጋሚ የምትጠይቀው ነው። ከየትኛውም ሀገር ጋር በትብብር በቅንጅት መስራትን የምትፈልግ ቀናኢ የውጭ ግንኙነት ፖሊሲ ያላት ሀገር ነች። በተመሳሳይ በአሜሪካን በኩል የመጣው እሱን ነው፣ እውነቱን የመቀበልና የኢትዮጵያን ትክክለኛ አቅምም ፍላጎትም ታሳቢ ያደረገና ከኢትዮጵያ ጋር መስራት ትልቁና አትራፊው መንገድ ነው ያሉ መሆኑን አንዱ ማረጋገጫችን ነው ብሎ መውሰድ ይቻላል። እዛ ውስጥ ነው የነ አልሸባብ ጋር ያሉ ትብብር የአልሸባብ ላይ የነበራቸው ትብብር የሚታወቅ ነው። ሁለቱ ሀገራት በጣም ለዘመናት የዘለቀ ነው። ስለዚህ አሁንም አሜሪካ የጸረ አልሸባብ እንቅስቃሴዎችን ስታደርግ ከኢትዮጵያ ውጪ ልታስብ የምትችል አይደለም። በሱዳን ላይ ትልቅ የሰላም ለውጥ እንዲመጣ ትፈልጋለች አሜሪካ። ኢትዮጵያ ከጅምሩ ጀምሮ ገና ጦርነቱ ከመከሰቱ ጀምሮ የሽግግር ወቅትም ላይ ትልቅ የአደራዳሪነትና የሰላም ጥያቄን ስትአነሳ የነበረች ነውና እነዚህን ሁሉ ስናስባቸው በእርግጥም ያለ ኢትዮጵያ ተሳትፎ የአፍሪካ ቀንድ ላይ ለውጥ ማምጣት እንደማይቻል አሜሪካ ያመነችበት ወቅት ይመስላል። ጥሩ። ማርክ ሩቢዮ የአሜሪካ የውጭ ጉዳይ ሚኒስትር ከሰሞኑ አንድ የተናገሩት ነገር ነበረ። እኔ የተማርኩበትና የአደኩበት አስተሳሰብ ዓለም ተቀይሯል የሚል ነገር አንስተው ነበር እና ይሄ ኒው ወርልድ ኦርደር ወይም ደግሞ አዲሱ የዓለም ስርዓት መፈጠሩን መምጣቱን ለመግለጽ ይመስላል ያንን የተናገሩት። አሁን በአሜሪካ የትራምፕ አስተዳደር የዚህ ትራንዛክሽናሊስት ፕላስ ደግሞ የዲፕሎማሲን የትራንዛክሽናሊዝም ወይም ንግድን መሰረት ያደረገ ኢኮኖሚያዊ ግንኙነትን መሰረት ያደረገ የዲፕሎማሲ ግንኙነት ከሀገራት ጋር እያደረገ ይገኛል። በዚህ ሁኔታ ውስጥ ደግሞ በአፍሪካ ቀንድ የኛና የአሜሪካ ግንኙነት ቤዚክሊ ማዕከል የሚያደርገው ቦይንግ አለ ሁለታችንንም የሚያስተሳስር ከዚህ ከትራንዛክሽናሊዝም ወይም ደግሞ ንግድን መሰረት ካደረገ የኢኮኖሚ ግንኙነት አንጻር ኢትዮጵያ የቱጋናት የሚለውን እናየዋለን። ሌላው ደግሞ እንደው እንድናነሳ የምፈልገው ነጥብ የዓለም ነባራዊ ሁኔታው ከመለወጡ የተነሳ በዓለም ላይ የፖለቲካውን ሊወስኑ የሚችሉ ቫሪያብሎችም ለውጥ አድርገዋል። ኤሌመንቶቹ ተለውጠዋል። ለምሳሌ የማዕድናት ጉዳይ አሁን አንገብጋቢ ይሆናል። የባይደን አስተዳደር ከነ ዚምባብዌና ከመሳሰሉ ሀገራት የሊቲየም ላይ የመሳሰሉ ለዚህ ለኮምፒውተር መስሪያና እንደዚሁም ደግሞ ለሞባይል ፎን የሚሆኑ እነ ኮልተን እነ ኮባልት በጣም
ትልቅ ትኩረት ያገኙ ማዕድናት ሆነዋል። እኛም ደግሞ ማዕድን ላይ እንደ ሀገር ሰፊ ስራዎችን እየሰራን ነው። ከዛ በተጨማሪ ደግሞ የባህር መተላለፊያ ኢሹ አለ። የባህር መተላለፊያ የዓለም ወሳኝ ጉዳይ ነው። ነገር ግን አሁንም የአሜሪካ የጸጥታን ጉዳይ ደግሞ አሁንም ማንከር ነው፣ የተተው አይደለም። ግን አድ ያደረጉ ወይም የተደማሪ እውነታዎች አሉ። ከነዚህ አጠቃላይ ማዕቀፎች ከማዕድን፣ ከትራንዛክሽናሊስት ዲፕሎማሲ፣ ከባህር መተላለፊያ ቁጥጥርና ከጸጥታ አንጻር የአሜሪካና የኢትዮጵያን ግንኙነት የቱ ጋር እንበይነዋለን? ምን ማለትስ ነው የሚለውን እንየው። አይ ቲንክ ጥሩ ፖይንት ነው ብስሪ ያነሳኸው። ምክንያቱም ብዙ ነገሮችን ለምሳሌ ኢትዮጵያና አሜሪካ ብዙ ነገር ይጋራሉ። ከሚጋሯቸው ነገሮች መካከል ለምሳሌ ስጋቶችን ይጋራሉ፣ በተለይ ቀጠናዊ ስጋቶችን። ለምሳሌ በአፍሪካ ቀንድ ላይ አሜሪካ ስጋት የምትላቸው አብዛኞቹ ነገሮች የኢትዮጵያ ስጋቶች ናቸው። ኢሚነንት ስጋቶች ወይም ደግሞ ይሄ የህልውና ስጋቶችም ጭምር ናቸው። ለምሳሌ አልሸባብ፣ ባቤል መንደብ አካባቢ ላይ ያሉ የባህር ላይ ወንበዴዎች፣ በሶማሊያ ያለው የጸጥታ ሁኔታ፣ በሱዳን ውስጥ ያለው የጸጥታ ሁኔታ ወይም ደግሞ በኤርትራ ያለው የመንግስታዊ ባህሪ፣ እነዚህ ሁሉ ለኢትዮጵያም ለአሜሪካም ስጋቶች ናቸው። የስጋት ደረጃቸው ደግሞ ለኢትዮጵያ የከፉ ናቸው። ለምሳሌ በአሜሪካ በአፍሪካ ቀንድ ላይ ከፍተኛ የሆነ የንግድ ግንኙነት አላቸው ከምትላቸው ሀገሮች መካከል ኢትዮጵያ አንዷ ነች። በአፍሪካ ውስጥ ትልቅ ሰ ያላቸው ከምትላቸው ሀገሮች አንዷ ቀዳሚዋም ኢትዮጵያ ነች። ለምሳሌ ቅድም ስንታየው ሲያነሳ 120 ምናምን ዓመታት የዲፕሎማሲ ግንኙነት አለን። ከዚህ ውስጥ 80 ዓመቱ በቦይንግና በኢትዮጵያ አየር መንገድ መካከል የተሳሰረ ግንኙነት ነው። 80 ዓመቱ በቀላሉ የሚበጠስ አይደለም። ቅድም ስታየው ሲሉ የነበረው በሁለቱ ሀገራት መካከል ያለው ግንኙነት በቀላሉ የሚበጠስ ግንኙነት አይደለም። ግን ብዙ ጊዜ መቀዛቀዞችም አስተናግዷል። አንዳንዴ ሊበጠስ ነው ወይም ደግሞ በቃ ለየላቸው ተቆራረጡ። በቃ ኢትዮጵያ ውስጥ አሜሪካ ስርዓት ለውጥ ልታመጣ ነው። አሁን በተለይ ክቡር ጠቅላይ ምክትል ክቡር የውጭ ጉዳይ ሚኒስትሩ ወደ አሜሪካ ሲሄደው ከስቴት ሴክሬታሪውም ጋር እንዲሁም ደግሞ ከሌሎች የአሜሪካ ባለስልጣናትም ጋር ተገናኝተው እየወጡ ያሉ መግለጫዎችን በነዛ መግለጫዎች ደግሞ ልባቸው የተሰበሩ ብዙ ናቸው። ብዙ ተስፈኞች ነበሩ። በአሜሪካ ጉያ ስር፣ በአሜሪካ ትከሻ ስር፣ በአሜሪካ አፈሙዝ ስር ተንጠልጥለን 4 ኪሎ እንገባለን ብለው ብዙ ተስፋ አድርገው የነበሩ ተዘጋጅተው የነበሩ ነበሩ። አሜሪካ ከኤርትራ ጋር ግንኙነቷን ልታድስ ነው ሲባል የኢትዮጵያ የባህር በር በቃ ውሃ ተቸለሰበት ብለው ጮቤ ሲረግጡ የተመለከትናቸው ኢትዮጵያውያን አሉ። በነገራችን በቃ እንደነዛ አይነት በጣም ብዙ ልባችን ተሰበረ ያሉ ሰዎች አሉ። ዋናው መሰረታዊ ነገር አሜሪካና ኢትዮጵያ ግንኙነታቸውን እንበጥሰውን ቢሉ ሊበጥሱት የሚችሉት አይደለም። በብዙ መልኩ የተሳሰረ ግንኙነት ነው። ሁለት ዓለም በብዙ ነገር አሁን ተቀይሯል። ቅድም የውጭ ጉዳይ ሚኒስትሩም አሉ እንዳልከው ዓለም ብዙ ነገሩ ተቀይሯል። ለምሳሌ ዓለም አንድ ሀገር ኒውክሌር እንዳይታጠቅ ሲዘጋጅ ኒውክሌርን የሚበልጥ ጂኦግራፊ ፓወር ተፈጥሯል። ጂኦግራፊ የሚባል መልክዓ ምድር የሚባል ስለዚህ ዓለም የዓለምን የኢኮኖሚ፣ የፖለቲካ፣ የሜሪታይም አክሰሱን ዲስረፕት ሊያደርጉ ሊረብሹ የሚችሉ ዓለም አቀፍ የውሃ መተላለፊያዎች ለዓለም ሰላም አስተዋጽኦ ባደረጉ አካላት ቁጥጥር ስር ቢወድቁ የተሻለ ነው የሚል እምነት አሁናለሁ ከበፊቱ በተሻለ። ምክንያቱም ለዓለም ሰላም ኢትዮጵያ የዓለም ሰላም ስታስብ ያለ ኢትዮጵያ ብዙ ቦታዎች ላይ ሰላም አይመጣም ነበር። ከኮሪያ እስከ ላይቤሪያ ብትመጣ፣ ከላይቤሪያ እስከ ሶማሊያ ብትመጣ፣ ከሶማሊያ እስከ ኮንጎ ብትሄድ፣ ሱዳን ብትገባ፣ ደቡብ ሱዳን ብትመጣ፣ ኤቭሪዌር ብትሄድ የኢትዮጵያ መከላከያ ሰራዊት ደሙን ያላፈሰሰበት፣ ህይወቱን ያልገበረበት፣ አጥንቱን ያልከሰከሰበት ቦታ አታገኝ። ለዓለም ሰላም ከየትኛውም ዓለም ሀገራት በተሻለ በቁጥርም በሀገራት ተደራሽነትም የኢትዮጵያን ያህል ተሳትፎ ያደረገ የለም። በብዙ ቦታ ተሳትፋለች፣ ብዙ ዋጋ ከፍላበታለች። ስለዚህ ዓለም ሰላም ነች ከተባለ እንኳን ሰላሟን በደማቸው ባጥንታቸው በህይወት መስዋዕትነታቸው ያስጠበቁት ኢትዮጵያንና ኢትዮጵያውያን መሰል ሀገራት ናቸው። ስለዚህ አሁን ዓለም ያለንበት ዓለም ተቀይሯል፣ ሙሉ ለሙሉ ማለት ይችላል። በብዙ ነገሩ ተቀይሯል። በብዙ ነገር ለምሳሌ ፕሬዚዳንት ትራምፕ ሲመጡ ትራንዛክሽናል ዲፕሎማሲ ይላሉ። ዝም ብለን እንደ ፍሪላንች ሁሉን ነገር ስንዴ እየሰፈርን የምንሰጥበት ወይም ደግሞ ገንዘብ እየዘገን የምንሰጥበት ነገር የለም። ስለዚህ አሁን ያለው ግንኙነት በሁለት ሀገራት መካከል ትራንዛክሽናል መሆን አለበት። ኢትዮጵያ ቀድሞ ያዋጣኛል ያለችው ግንኙነት ይሄ ግንኙነት ነው። ኢትዮጵያ ከኤድ ወደ ትሬድ ሽፍት እናድርግ ያካለች ቆይታለች።
ቢዝነስ ዲፕሎማሲ ነው የኛ ዲፕሎማሲ አንከር የሚያደርገውም እሱ ነው። በተለይ ደግሞ አሜሪካና ቻይና አሜሪካና ራሻ ግብ ውስጥ እየገቡባቸው ያሉ በተለይ ሬር ኤንድ ኢሴንሻል ሚነራልስ የምትላቸው ነገሮች ቤዝ የሚያደርጉት አብዛኞቹ አፍሪካ ውስጥ ነው። አፍሪካ ውስጥ የበላይነታቸውን ለማስጠበቅ ብዙ ፍትጊያ ያደርጋሉ። በእነዚህ ፍትጊያዎች መካከል ለምሳሌ አንድ እነዚህን ማዕድናት በማውጣትም በመጠቀምም አቅም አላቸው ከተባለ ኢትዮጵያም ትቆጠርበታለች። ሌሎች አፍሪካውያን ሀገራትም ደግሞ በኢትዮጵያን ሞዴል እየተከተሉ ሊከተሉ ይችላሉ ብሎም ደግሞ ያስባሉ። ስለዚህ አሜሪካም ከኢትዮጵያ ጋር መስራትን፣ ቻይናም ከኢትዮጵያ ጋር መስራትን፣ ሌሎችም ሀያል ወይም ደግሞ ኢመርጂንግ ሱፐር ፓወሮችም ከኢትዮጵያ ጋር መስራትን ተቀዳሚ ዓላማቸው ያደርጉታል። ለኢኮኖሚያቸው ስኬታማነት፣ ለዲፕሎማሲያቸው ስኬታማነት ትልቅ አቅም እንደሚፈጥርላቸው ያውቃሉ። ለምሳሌ በኢትዮጵያን ብላክ ላየን ኤር ሾው ላይ የአሜሪካን የአፍሪካን ኮማንደሩ መገኘታቸው፣ በዛው ሾው ላይ የአሜሪካ ዲፕቲ ስቴት ሴክሬታሪ መገኘታቸው ይሄ የሚነግርህ ነገር የባህር ኃይሉ ፕሌኖች ግዙፍ ፕሌኖች ተገኝተው ነበር በዛ ሾው ላይ። ስለዚህ አሜሪካ በዚህ ደረጃ መታ ሪኮግናይዝ ማድረጓ በራሱ ትልቅ ነገር ነው። ምክንያቱም ዳስ ቢግ ሪኮግኒሽን ነው። የአሜሪካ ኦልሬዲ ኤርፎርስ እንደዚህ አይነት ቦታዎች ላይ በቀላሉ የሚገኝ አይደለም። ስቴት ሴክሬታሪ አይገኝም ብዙ ጊዜ እንደዚህ አይነት ቦታዎች ላይ። ስለዚህ እነዚህ ነገሮች ብዙ ነገሮችን ይናገራሉ። ለኔ ዋናው መሰረታዊ ነገር ኢትዮጵያ በአፍሪካ ቀንድ ሰላም ላይ አስተዋጽኦ የምታደርግ ሀገር ነች። ለአፍሪካ ቀንድ ሰላም ደግሞ የሚፈልግ ኃይል ደግሞ ኢትዮጵያ የባህር በር ባለቤት እንድትሆን ይፈልጋል። ምክንያቱም እኛ አይደለንም የምንለው፣ ከዚህ በፊትም ደጋግመን አንስተናል። የተባበሩት መንግስታት ኢትዮጵያን ከኤርትራ ጋር በፌዴሬሽን ሲያስተሳስር ካስቀመጣቸው 3 ምክንያቶች አንዱ ለአፍሪካ ቀንድ ሰላም ሲባል ይላል። ምክንያቱም ኢትዮጵያ የባህር በር ባለቤት በመሆኗ የቀጠናው ሱፐር ፓወር ነች፣ በአፍሪካ ውስጥ ተደማጭ ሀገር ነች፣ ለዓለም ሰላም አስተዋጽኦ የምታበረክት ሀገር ነች። ስለዚህ ባህሩ ዓለም አቀፍ መተላለፊያ ነው። ይህ ዓለም አቀፍ መተላለፊያ ሰላሙ ሊጠበቅለት ይገባል። ይህንን ሰላም የመጠበቅ አቅም አላቸው የሚባሉት ደግሞ ኢትዮጵያ ነች። እንደ ኢትዮጵያ አይነት ሰላማዊ ዲፕሎማሲን የሚከተሉ በጎረቤቶቻቸው ሰላም የሚያተርፉ ብዙ ጊዜ ለምሳሌ እንደ ቀላል ስለምንወስደው እኛ በየትኛውም ሀገር ከኛ ጋር ድንበር የሚዋሰን የሚሆን የማይዋሰን በየትኛውም ሀገር ሰላም ውስጥ የምናተርፋለን። ኬንያ ሰላም ስትሆን፣ ሶማሊያ ሰላም ስትሆን፣ ኤርትራ ሰላም ስትሆን፣ ሱዳን ሰላም ሲሆኑ፣ ደቡብ ሱዳን ሰላም ሲሆኑ ነው እኛ የምናተርፈው። ሌሎች ሀገራት ደግሞ ሌሎችን ሰላም በመንሳት የሚያተርፉ ደግሞ አሉ። ስለዚህ የዓለም ሰላም እንዲሆን የምትፈልግ ከሆነ ዓለም አቀፍ የውሃ መተላለፊያ መስመሮች ሰላም መሆን አለባቸው። እነዚህ ሰላም እንዲሆኑ ደግሞ የዓለም ሰላምን ጥቅሜ ነው። ዓለም ሰላም ሲሆን ነው ማተርፈው። ጎረቤቶቼ ሰላም ሲሆኑ ነው ማተርፈው። ሰላም ሲያጡ ደግሞ በሰላም አስከባሪ ኃይሎቼ ሰላማቸውን በማስጠበቅ ዙሪያ ላይ ዓለምን አግዛለሁ የሚል ሀገር እንደ ኢትዮጵያ አይነት ወደ ባህሩ መምጣቱ ለአሜሪካም፣ ለአውሮፓውያንም፣ ለሌሎች ሀገራትም ሰላም ወዳድ ሰላሙን የሚፈልጉት ከሆነ ሜቢ እንደ ታርጌትም እንደ ጎልም እንደ ስትራቴጂክ ታርጌትም እንደ ጎልም ሰላሙን የሚፈልጉት እንኳን ከሆነ ኢትዮጵያን ወደ ባህሩ ማምጣቱ አስፈላጊ ነው። ቅድም ስንዴ ጫፉን ሲነካው ለምሳሌ የአሜሪካ መንግስት ከጎረቤታችን ካለ አገዛዝ ጋር ግንኙነቱን ለማለሳለስ እየተሞከረ ነው። ስለዚህ የኢትዮጵያ የባህር በር ጥያቄ ላይ ውሃ ተቸለሰበት። አንድ ነገር እዚህ አስምረው መናገር ያለብን የኢትዮጵያ የባህር በር ጥያቄ ላይ ውሃ መቸለስ የሚችል አንድ አካል ብቻ ነው ያለው፣ እሱም የኢትዮጵያ ሕዝብ ነው። ስለዚህ አሜሪካ ውሃ የምትቸልስበት የኢትዮጵያ የባህር በር ጥያቄ የለም። ባልተገባ መንገድ ስለሚወት መሰለኝ ይቅርታ ብስሪ በተለይ ዚህን አሜሪካ ከኤርትራ መንግስት ጋር ግንኙነቷን የማደስ ማዕቀቦችን የማንሳት ሀሳቦችን እያጤነች ነው ሲባል ቀደም ብሎ አፈወርቅ ሲል የነበረው የኢትዮጵያ ጥያቄ በቃ ይዳከማል አይነት ነገር የማሰቡ ነገር አንዳንዴ ያሳዝናል። ኢትዮጵያ የሆነ በተለይ ስታሰቡ ኢትዮጵያን ደግሞ እንደዛ ሲሉት በውጭም ሆነው ማለት ነው። በተቃራኒው ግን የኢትዮጵያ መንግስት በተደጋጋሚ ያለው በሰላማዊ መንገድ ማግኘት ፈልጋለሁ አደራድሩኝ እያለ እንደሆነ እንዴት ማስታወስ ያቅታል? ማለት እኛ ባህር በር ስንትነጠቅ አሜሪካም ሆነ አውሮፓውያን ወይም ሌሎች በወቅቱ የነበሩ ሀገራት የአጫፋሪነት የአጋዥነት ሚና ወጥተው ሊሆን ይችላል። ባህር በር አልባ ስንሆን ባህር በር አልባ ያደረግነው ግን ራሳችን ሰልፍ ሜድ ላንድ ሎክድ ሀገር ነን እንለው ለዛ ነው። ስለዚህ አጫፋሪ ሀገሮች አሉ፣ ያኔ በዝምታ የተመለከቱ፣ ያኔ በአጋዥነት የተሳተፉ ኢትዮጵያን ባህር በር አልባ በማድረግ ኢትዮጵያን መሬት ቆልፍ ሀገር በማድረግ ድርሻ ያላቸው ሀገራት አሉ። ወይ በዝምታ ወይ ማድረግ ያለባቸው ነገር ባለማድረጋቸው
ወይ ደግሞ ኢቭን ዳይሬክትሊ ኢንቮልቭ አድርገው። ስለዚህ እነዛ ሀገራት ዛሬ ከነዛ ሀገራት የምንጠብቀው ወሳኙ የኢትዮጵያ የባህር በር ጥያቄ የተንጠለጠለው በኢትዮጵያውያን ላይ ነው። ያ ከዛ ውጪ ደግሞ የዓለም አቀፉን የኃይል ፖለቲክስ ወይም ደግሞ ባላንስ ኦፍ ፓወርን አለመረዳትም ይመስለኛል። የሀገራት ስትራቴጂክ ግንኙነትና ታክቲካል የሆነ ግንኙነት ይኖራቸዋል። ስትራቴጂክ የምንለው ዘላቂ ነው። ዘላቂ ወዳጅ በሀገራት ግንኙነት የማይበጠስ ይሆናል። አሁን የኢትዮጵያና የአሜሪካ መንግስት ግንኙነት ቅድም አፈወርቅም ሲያነሳ እንደነበረው ተወደደም ተጠላም የትኛውም በዋይት ሃውስ የሚገኝ መንግስት ከኢትዮጵያ ጋር ግንኙነት ማድረጉ ስትራቴጂክ ነው። ሊቆርጠው አይችልም። ከአሜሪካ የውጭ ፍላጎት ጋር በቀጥታ የተሳሰረ ነው። ነገር ግን ሀገራት ታክቲካል ግንኙነት ያደርጋሉ። ለተወሰነ ሞመንት የሆነ ግባቸውን ለማሳካት ታክቲካል ግንኙነት ያደርጋሉ። ከኤርትራ ጋርም ያለው የሚመስለው ካልተፈጠረው የዓለም አቀፍ ሁኔታ ጋር ታክቲካል ግንኙነት ነው እንጂ የኤርትራ ባህሪ በዓለም አቀፍ ረገድ የሚታወቅ ነው። ሽብርን ስፖንሰር የሚያደርግ ነው። ከዛ በተጨማሪ ደግሞ ዜጎቹን በማዕድን እስከ ኮንጎ ድረስ እየላከ ወታደሮቹን የሚያሰፍርና እንደዚሁም በአልማዝ ንግድ ውስጥ ጭምር የሚሳተፍ ከዓለም አቀፉ አሁን ዓለም ከሚፈልገው የትራንዛክሽናሊስት ዲፕሎማሲ ወይም ደግሞ ንግድ መር እንቅስቃሴ ውስጥ የተገለለ የሚሰጠው የሌለ የሚቀበለው የሌለ ሀገር ነው እና እንደዚህ አይነት ሀገር ጋር ልታደርግ የምትችለው ታክቲካል የሆኑ በተወሰነ አጋጣሚዎች ሊፈጠሩ የሚችሉ ግንኙነቶች አሉና ያንን ታክቲካል ግንኙነት ስትራቴጂክ አድርጎ ማቅረብም አሁን ያለውን የዓለም ፖለቲካ አለመረዳት ነው። ከምንም በላይ ደግሞ ትራንዛክሽናሊስት የሆነውን የዓለም አቀፉን የዲፕሎማሲ አካሄድ ነባሪውን እውነት አለመረዳት ነው ብዬ አስባለሁ። ቅድም አፊ ሲያነሳቸው ነበር የኛ ጥያቄ ሰላማዊ ነው ሰተን እንቀበል የሚል ነው ሲል ነበር እና የሀገራት ልምዶች አሉ። አሁን በቺሊና በቦሊቪያ መካከል ሰላማዊ የሆነ የባህር በር ግንኙነት ኮሪደሮችን በጋራ የመጠቀም አለ። በአንጎላና በዲአርሲ እንደዚሁም ደግሞ በፖላንድና በጀርመን እንደዚህ አይነት ግንኙነቶች አሉ። ሀገራት ተስማምተው በጋራ የሚጠቀሙበት አውዶች አሉ። የኤርትራ መንግስት ለምንም ነው ዝግ ያደረገው። ከዛ በተጨማሪ ደግሞ አሁን ላይ በከፍተኛ ሁኔታ እየተነሳ ያለው የሽብርተኞች ነን ስቴት አክተርስ እየገነገኑ መምጣታቸው የዓለም አቀፍ ስጋት መሆናቸውን እየተመለከትን ነው። ኦፍ ኮርስ ከ9/11 ወይም ደግሞ ከ9/11 በኋላ በአሜሪካ የጸጥታ ሁኔታን መዋቅሩ መቀየሩ ይታወቃል። ነገር ግን ከዛ በተጨማሪ አሁን ላይ በመካከለኛው ምስራቅ የተባረሩ የሽብር ድርጅቶች አፍሪካ ቀንድ ላይ ነው ያሉት። ከባብል አልመንደብ እስከ ቀይ ባህር መውጫ ድረስ ሰፍረው ይገኛሉ። አልቃይዳ በየመን መጥቷል። አይኤስ እንደዚሁ፣ አልሸባብ በሶማሊያ ውስጥ ይገኛል። በቅርቡ ኢቨን ኢትዮጵያኖችን ጭምር የተያዙበት ፊልድ ማርሻሉ እንደተናገሩት አይኤስን ጆይን ያደረጉ ኢትዮጵያን ሁላ የተያዙበት እንቅስቃሴን በሰፊው እያደረጉ ነው እና ይሄ ኢሚነንት ስጋት የምንለው ነገር እየመጣ ነው። የሽብር ድርጅቶቹ አቅማቸው እየገነገነ ነው። አንድ ጽሁፍ እያየው ነበር። አልሸባብ ባሊስቲክ ሚሳኤል ተቀብሏል ከሁቲዎች ጋር የሚል አብሮ በሚያደርገው እንቅስቃሴ ያንን እስከ መቀበል ድረስ የደረሰበት አለ። ምናልባት ድሮኖችን ሊታጠቁ ይችላሉ። እነዚህ ባሊስቲክ ሚሳኤሎችን ድሮኖችን ከተቀበሉ ሀገራት ሊያደርጓቸው የሚችሏቸውን ነገሮች አሸባሪ ድርጅቶች እያደረጓቸው ወይም እንዲያደርጉ መንገድ ይከፍታል ተብሎ ይጠበቃልና ከዚህ አንጻር ሽብርን ከመዋጋት አንጻር ኢትዮጵያ ለረጅም ጊዜ ደም ከፍላ ስትከላከል የኖረችበትን የሸብሮ አደር ቡድኖች የአቅም መገንገንና አቅም መፍጠር በተለይም ደግሞ የባህር መተላለፊያን ከመቆጣጠር የማዕድን ንግድን ከማወቅ ዓለም መሰረቷለው የሚለውን የትራንዛክሽናሊዝም ዲፕሎማሲን ከማወክ ረገድ ምን አይነት ተጽዕኖ ይፈጥራል ብለን እንውሰድ? ጥሩ እንግዲህ በተለይ አሜሪካና የኢትዮጵያን ግንኙነት ስናስብ ቀደም ብለን ለማንሳት እንደሞከር ነው በጣም ትልቁና የሚጠቀስላቸው ለጥቅስ የሚበቃው ግንኙነታቸው አንደኛው ከኢንቨስትመንት ከንግድን ባሻገር በጸረ ሽብር እንቅስቃሴ ላይ ያደርጉት የነበረው ትብብር ነው። በመሀል ተቀዛቅዟልም ከተባለ ቀደም ብለን እንዳነሳ ነው የአሜሪካ ትኩረት ወደ ሌሎች ቀጠናዎችና የዓለም ክፍሎች መሆኑን ተከትሎ
አሜሪካ ብዙ እንቅስቃሴ አልነበራትም ሊባል ነው የሚችለው። በኢትዮጵያ በኩልማ በየጊዜው ድርስ አደጋዎች ስለሆኑ በተለይ አፍሪካ ቀንድ ላይ በጎረቤቶቿም ያሉ የሽብርተኝነት እንቅስቃሴዎች የሉዓላዊነቷም የደህንነቷም ብርቱ ስጋቶች ስለሆኑ ስትመክታቸው የቆየች መሆኑን እንመለከታለን። አሁን ሁለቱ ሀገራት እንደገና በእነዚህ ላይ እንተባበር ሲሉ የበለጠ ጉልበት ያገኛል ነው እንቅስቃሴው። ከዛ አንጻር ቢታይ ሁለቱ ሀገራት በወታደራዊ ትብብር ላይ ያላቸው የደህንነት መረጃዎችን በመለዋወጥ ላይ ያላቸው እንቅስቃሴ ቀደም ብለን ስናነሳው እንደነበረው የአፍሪኮሙ ዋና አዛዥ ከኢትዮጵያ ጋር ያላቸው ግንኙነት ከጠቅላይ ሚኒስትር አብይ ጋር በተደጋጋሚ የመገናኘት 9ኛ ዓመቱ የአየር ኃይል ትርኢት ላይ ኤክስፖም ላይ ጭምር አሜሪካውያን ሲሳተፉ እየነገሩን ያለው ጉዳይ አለ ማለት ነው። ስለዚህ አጠቃላይ የሁለቱ ሀገራት ትብብር በአንድም በሌላ ሌሎች ፍላጎቶቻቸውን አዝለው የመጡ ኃይሎች እንዳሉ መታሰብ አለበት። ነን ስቴት አክተርም በላቸው ስቴቶችም ጭምር ማለት ነው። የነ ግብጽ ፍላጎት በአልሸባብን የመዋጋት ድብቅ ወይም ደግሞ ከቨር ይኑረው እንጂ በደንብ ሲገለጥ ምንድነው የግብጽ ወታደር ይዞ የመጣው ፍላጎት ኢትዮጵያ ጎረቤት ላይ ሲሰፍር ምን ሊያሳካ ነው የመጣው? በእርግጥ አልሸባብን ሊያዳክመው ነው ወይ ብሎ መጠየቅ የሚያስፈልግ ይመስለኛል። ከዛ ባሻገር ግን በተለይ ጊዜ መካከለኛው ምስራቅ ላይ ያሉ ፈተናዎችን ተከትሎ አሁን የቀይ ባህር ኢትዮጵያ ልወጣበት ይገባኛል፣ እዛ ላይ ድርሻ ሊኖረኝ ይገባል የምትልበት ከባቢ በተደጋጋሚ ከንግድ እንቅስቃሴ የተሻገረና የደህንነት ጉዳይንም ደጋግማ ስለምታነሳ እነዚህ አካባቢዎች ላይ ጭምር አደጋና ስጋቶች የተጋረጡበት ነው። ስለዚህ እዛ ላይ ደግሞ አሜሪካን ብርቱ የሆነ ፍላጎት አላት። ቀደም ብለን ስናነሳ እንደነበረው የኢትዮጵያ መንግስት የኤርትራ መንግስት እንደማይተኛለት እያወቀም ጭምር ግን የመጀመሪያ ግንኙነታችን ሲዳደስ ጠቅላይ ሚኒስትሩ ምንድነው ሲሉ የነበረው ደርቤ የውጭ ጉዳይ ሚኒስቴርነትን ለኤርትራ ሰራለሁ የሚል እኮ ቃል ሲገቡ ነበረ። በተደጋጋሚ በተደረገ ጥረት ከኤርትራ ላይ ከነ ሱዳን ላይ ማዕቀቦች እንዲላሉና እንዲነሱ የማድረግ እንቅስቃሴዎች በስፋት ሲካሄዱ ነበር በኢትዮጵያ መንግስት በኩል። ይሄ ማለት ከጀርባ እንደሚወጉን እንደ ሌሎች እንቅስቃሴዎችን ጸረ ኢትዮጵያ የሆኑ እንቅስቃሴዎችና ይሄና የኃይል አሰላለፎችን እንደማይከተሉ እርግጠኛ ስለሆነ አይደለም። የሚያዋጣው የሰላማዊ አማራጭ ነው የሚለው እንትን በጽኑ ተይዞ ስለነበረ ነው ብዬ አምናለሁ። ስለዚህ ከባህር በር ጥያቄያችንም ጋር በለው አሜሪካ ከኤርትራ ጋር ልትገናኝ ነው ሲባል እማ እንደነበረው እኛ አንደኛ ፈርምድ የሆነ አቋም ስላለን፣ ሁለተኛ ከኤርትራ ጋር የሚደረግ የትኛውም ግንኙነትና የኤርትራ መንግስት በሀገር ውስጥም በውጭም የሚያደርጋቸውን የሽብርተኝነትና የከፋ የሰብአዊ መብት ጥሰቶች በመቀነሱ ኢትዮጵያ የበለጠ ተጠቃሚ እንጂ ተጎጂ ስለማትሆን ጭምር ነው። ስለዚህ ከዛ አንጻር መታየት አለበት ብዬ አስባለሁ። አጠቃላይ ግን ቀጠናው ላይ የሁለቱ ሀገራት ትብብር በእርግጥም ቀጠናው የተጋረጠበትን ፈተና በትልቁ መመከት የሚያስችል የአጠቃላይ ቀጠናው ላይ ያሉ ስጋቶችንም ማስወገድ ባይችል እንኳ የሀገራት የሉዓላዊነት ስጋትና የብሔራዊ አደጋ ድርስ አደጋ መሆናቸው መቀነስ የሚችል መሆኑን በደንብ ማረጋገጫ ናቸው ወይም ደግሞ ለዛ አቅም ይሰጣሉ ተብሎ መወሰድ የሚችል ይመስለኛል። በእነዚህ ሁሉ ፍላጎቶች ውስጥ ግን አንድ ቢወሰድ ብዬ የማስበው የመጽዋችና ተመጽዋች አይነት ግንኙነት አይደለም። የኢትዮጵያ የውጭ ግንኙነት ፖሊሲ አንደኛ ቅድም ሲነሳ እንደነበረው ከብድር ወደ ትብብር እንሻገር ነው ወይም ደግሞ ከእርዳታ በጋራ መስራትና ተጠቃሚነት ላይ እናተኩር የሚል ነው ተደጋጋሚ ጥሪ ሲደረግ የነበረው እንደምናስታውሰው። ምክንያቱም ከእርዳታ ጋር ተደጋግሞ ይመጡ የነበሩ ከፍተኛ የሆኑ የፖለቲካ ጫናዎችና የፖሊሲ ነጻነትን የማሳጣት እንቅስቃሴዎች ስለነበሩ ማለት ነው። ስለዚህ ያንን የተገነዘበ መንግስት ባለበትና ይሄኛው መንገድ ነው የሚያዋጣኝ የዲፕሎማሲ ግንኙነቴ የሚል ሀገር ባለበት አውድ ውስጥ የሁለቱ ሀገራት ግንኙነት በዚህ ልክ በመከባበር ላይና በሁለቱም ጋር ጥቅሞች ስላሉ አሜሪካ በለው የትኛውም ሀገር ኢትዮጵያንም ጨምረህ ብትመለከት ለማንኛውም ሀገር ድጋፍ የሚያደርገው የሚያገኘው ነገር ሲኖር ነው። እዛ ሀገር ላይ የጽድቅ እንትን አይደለም የሚኖረው ዓለማዊ ኑሮ ነው አይደለ? ዓለማዊ ኑሮን ስትኖር ደግሞ በሰጥቶ መቀበል መርህ ላይ የተመሰረተ ነው እንጂ አፈወርቅ ከኔ የሚያገኘው ነገር ሳይኖር በተደጋጋሚ ነው ፊድ እያደረገ ሊቆይ የሚችልበት ምንም አይነት ተፈጥሯዊ ወይም ደግሞ አስገዳጅ ነገር የለም። ለኔ ሲሰጠኝ እኔ የምሰጠው ነገር መኖር መቻል አለበት ማለት ነው። ስለዚህ ኢትዮጵያ ከአሜሪካ ጋርም ከኤርትራ ጋርም ከጅቡቲም ከሱዳንም ጋር ስለ ጸረ ሽብር እንቅስቃሴ ስለ ንግድ ትብብርም ስለ ኃይል ትስስርም ስታወራ እሷም የምትጠቀመው እነሱም የሚጠቀሙት ስላለ መሆኑ በደንብ መታሰብ ያስፈልገዋል ብዬ አስባለሁ። ስለዚህ የደህንነትና የጸረ ሽብር እንቅስቃሴ ትብብሮች ከዛ አንጻር መታየት መቻል አለባቸው። አሜሪካ 1000 ኪሎ ሜትሮችን አቋርጣ የሩቅ ምስራቅ ሀገራት 1000 ኪሎ ሜትሮችን አቋርጠው ጅቡቲ ላይ የጦር መንደር የገነቡትና ፍጥጫ ውስጥ የገቡት
ያንን ቀጠና ሰላም በማረጋገጥ ውስጥ የሚያስጠብቁት የብሔራዊ ጥቅም ጥያቄ ስላላቸው ነው እንጂ አፍሪካ ቀንድ ላይ የታፈነች ሀገር የባህር በር የሌላት ኢትዮጵያ የምትባላለች። ስለዚህ እሷ የከፋ አደጋ እንዳይደርስባት እንጠብቃት ብለው እንዳልመጡ መታሰብ ያለበት ይመስለኛል። ስለዚህ የኢትዮጵያም ምላሽ በዛው አንጻር የሚቃኝ ይመስለኛል። ጥሩ እንግዲህ የኢትዮጵያ ዲፕሎማሲ በርካታ የፖለቲካ ተንታኞች እንደሚናገሩት አሁን የፋፋበት ጊዜ ከየትኛውም ጊዜ ደግሞ የጎመራበት ነው። አንዳንድ ወገኖች በተቃራኒው የሚናገሩ አሉ። ግን የምናያቸው ፋክቶች ያንን ያረጋግጡልናል። ለምሳሌ ከሩሲያ ጋር የኒውክሌር ፕላንቱን ወይም ደግሞ የኒውክሌር ስራውን ከሷ ጋር እየሰራን ነው የምንገኘው። ፈረንሳይ የባህር ኃይል ግንባታ አለች። ዩኤኢ ያለን የንግድ ትስስርና የኢኮኖሚ እንቅስቃሴ ይታወቃል። ቱርክ ከፍተኛ ኢንቨስትመንት በኢትዮጵያ ውስጥ የምታደርግ ሀገር ናት። ሬሲፕ ጣይብ ኤርዶሃን ባለፈው ጉብኝት ማድረጋቸው ይታወቃል። ሳውዲ አረቢያ የልማት አጋር ሆና የቀጠለችበት ነው። በተለይም ደግሞ ኢትዮጵያን ግንኙነቶቿን በዲፕሎማሲ መንገድ እንድትፈታ ከፍተኛ ጥረት ከጅዳው ስምምነት ጀምሮ አስተዋጽኦ ስታደርግ ያለች ሀገር ናት። አሁን ጅቡቲም ደግሞ የታጁራ ወደብን በማልማት ከኢትዮጵያ የሚገኝ ኢኮኖሚ ጥቅምን ተጋሪ ለመሆን ሰፊ ጥረት እያደረገች ያለች ሀገር ናት። ኳታር ህዳሴው ግድብ ሲመረቅ ኢሚሩ ለጠቅላይ ሚኒስትር ዶክተር አብይ አህመድ እንኳን ደስ አላችሁ መልእክት ማስተላለፋቸው ይታወሳል። ጣሊያን በተደጋጋሚ ጊዜ ፕራይም ሚኒስትሯ እዚህ ሀገር መጥተው ከስደተኞችም ከሌሎች ከልማት አጋር ሆነው የሄዱበት ነው። የጀርመን የጸጥታ ጉዳዮችን የተመለከትንበት ነው። እነዚህ ሁሉ ስንመለከታቸው ምን ያክል የዲፕሎማሲ ግንኙነት ኢትዮጵያ አሁን ባለው ነባራዊ ሁኔታ ተፈላጊ መሆኗን እየተመለከትን እንገኛለን። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ኢትዮጵያ ገብተዋል። እንግዲህ በፕሬዝዳንት ኢሳያስ በኩል የባህር በሩ ጥያቄ በአንድ ኢንተርቪያቸው አሜሪካ ተደግፈዋለች፣ ዩኤኢ ተደግፈዋለች፣ እስራኤል ተደግፈዋለች፣ እንደዚሁም ፈረንሳይ ተደግፈዋለች የሚል ነገር አንስተዋል እና የፈረንሳይ የባህር ኃይል ግንባታው ላይ ሰፊ አስተዋጽኦ ያላት ሀገር ናት። የሁለቱ ወጣት መሪዎች ደግሞ ግንኙነትም ከመቼውም ጊዜ የጎለበተና በምናያቸውም በሚታየውም ሁኔታ እጅግ የጠበቀ ወንድማማች የሆነ ግንኙነትን እየተመለከትን እንገኛለን። ከዚህ አንጻር የማክሮን አሁን ለሶስተኛ ጊዜ ወደ ኢትዮጵያ መምጣት ምን ትርጉም አለው? በተለይ ከባህር ኃይል ግንባታና ከባህር በር ጥያቄያችን ጋር እንግዲህ የኢትዮጵያ ዲፕሎማሲ ቅድም አንተ እንዳልከው በከፍተኛ ደረጃ እየፋፋ የመጣበት ዋነኛ ምክንያቱ ጥቅምን መሰረት ያደረገ ብሔራዊ ጥቅምን በተለይ መሰረት ያደረገ ዲፕሎማሲያዊ ግንኙነት። ምክንያቱም የዲፕሎማሲ ግንኙነታችን ወይም ደግሞ የዲፕሎማሲ ፖሊሲያችን ማጠንጠኛው የዜጎች ደህንነትና ብሔራዊ ጥቅማችን ነው ብለን በግልጽ አስቀምጠናል። ስለዚህ ከየትኛውም ዓለም ጋር የሚኖረን ግንኙነት ጥቅምን መሰረት ያደረገ እንጂ ጎራን መሰረት ያደረገ አይደለም። ሁለተኛው በተለይ በውሃን ነክ በሆኑ ነገሮች ላይ የሁለት ውሃዎች ስትራቴጂ የሚል መጽሐፍ ወጥቶ በዛ መጽሐፍ ነው የኢትዮጵያ ካሁን በኋላ ውሃዎቹን የተመለከተ ንግግርም ምክክርም ካደረገች የምትመካከረው በእነዚህ ሁለት ውሃዎችን በአንድ ጠረጴዛ ላይ ነው የሚል አቋም ወስዳለች። ለምሳሌ ብዙ ሰዎች የራሳቸው መላምት ቅድም አንተም ስታስቀምጠው ለምሳሌ የኤርትራን የማዕቀብ ሊላላላት ነው ከአሜሪካ ጋር ዲፕሎማቲክ ሪኢንጌጅመንት ልፈጥር ነው ምናምን የሚል ነገር አንስታቸዋል። ለእኔ እሱም ከሆነ ሊሆን የሚችለው ምክንያቱም በየትኛውም በአፍሪካ ቀንድም ሆነ በአፍሪካ አሜሪካም ሆነች ሌላው ዓለም ኢትዮጵያን ያገለለ ግንኙነት ሊፈጥር ይችላል ተብሎ አይታሰብም። ኢትዮጵያን የሚጎዳ ደግሞ መታወቅ ያለበት ለምሳሌ ኢትዮጵያ ስለ አባይ ወንዝ የምንወያይ ከሆነ የምንነጋገር ከሆነ የምንደራደር ከሆነ እዛው ጠረጴዛ ላይ የቀይ ባህር ጉዳይ ይነሳል የሚል አቋም ወስዳለች። ስለዚህ የካይሮን ሰዎች ብቻ በተለይ ፕሬዚደንት ትራምፕ ካይሮንና አዲስ አበባን አገናኛለሁ አደራድራለሁ ሲሉ የካይሮንና የአዲስ አበባ ሰዎችን ብቻ ጠረጴዛው ላይ ማስቀመጥ አይቻልም። ምክንያቱም ኢትዮጵያ ሌላ አጀንዳም ጠረጴዛው ላይ አለ ብላለች። የካይሮ ሰዎችም ይመለከታቸዋል፣ ሌላም ይመለከታል። ስለዚህ እዚህ ያለውን አገዛዝ የተወሰነ የማዕቀብ ትብታቡን ብንፈታለትና ጠረጴዛው ላይ እንዲቀመጥ ብናደርገው ችግሩ ሊፈታ ይችላል በሚል እሳቤም ሊሆን ይችላል። ሪኢንጌጅመንት ወይም ደግሞ ከእንደገና ወደ ጠረጴዛው የሻዕቢያ መንግስትን ለማምጣት እየተደረገ ያለ ጥረት ካለ ዋናው መሰረታዊ ነገር ኢትዮጵያን ያገለለ ምንም አይነት ግንኙነት በአፍሪካ ቀንድም ሆነ በአፍሪካ ውስጥ ሊሳካ ስለማይችል ለምሳሌ ፕሬዚደንት ማክሮን ወደ ኢትዮጵያ ሲመጡ ደጋግመው ሲመጡ ዝም ብለው አይደለም።
ምክንያቱም የዓለም ሀያል ሀገር መሪ ናቸው። በቃ ኦልሬዲ በተባበሩ መንግስታት ውስጥ በድምጽ የመሻር መብት ያላቸው ኒውክሌር የታጠቁ በሚሊተሪ ሱፐር ፓወር በኢኮኖሚ ጃይንት የሚባሉ ሀገር ናቸው። በዓለም ላይ ደግሞ ከፍተኛ ቁጥር ያላቸው ኢንቨስተሮች ያላቸው ሀገር ናቸው። ብዙ በመሳሪያ ሽያጭም በዓለም አቀፍ ደረጃ ፍለፊት ከሚሰለፉ ሀገራት በኤክስፖርት እና በኢንዱስትሪ ከፍተኛ ደረጃ ላይ የደረሱ ናቸው። አውሮፓንም ሊድ ከሚያደርጉ ሀገራት የእሳቸው ሀገር ነው። አውሮፓን የሚመሩ ሀገር ናቸው። አውሮፓ ኦልሬዲ ፕሬዚደንት ማክሮን ምናሉ ሳይል አይወስንም። ለምሳሌ አፍሪካ ውስጥ የትኛውም ውሳኔ ሲወሰን አብዛኛው አዲስ አበባ ምን አለ ይባላል። ስለዚህ አውሮፓም ላይ የሆነ ውሳኔ ሲወሰን ማክሮን ምን አሉ ይባላል። ስለዚህ ፕሬዚደንት ማክሮን ወደ አዲስ አበባ ሲመላለሱ ጠንካራ የሆነ የንግድ የዲፕሎማሲ ግንኙነት በኢትዮጵያና በፈረንሳይ መካከል እየተፈጠረ ነው የሚለው አንደኛው ነገር ነው። ሁለተኛው ፕሬዚደንት ማክሮን ወደ ኢትዮጵያ ሲንቀሳቀሱ የሚደናበር ቡድን አለ። ያ የሚደናበር ቡድን ኢትዮጵያ የባህር በር ባለቤት እንድትሆን ፈረንሳይ ታግዛለች፣ በተለይ ደግሞ ባህር ኃይሉን በማሰልጠንም በማስታጠቅም በማደራጀትም በማዋቀርም ውስጥ ፈረንሳይ አስተዋጽኦ አላት የሚሉ አካላት ይደናበራሉ። የሚደናበሩበት ምክንያት ተጨባጭ ምክንያትም ስላላቸው ነው። ለምሳሌ ብዙ ሀገራት በዓለም አቀፍ ደረጃ ኢትዮጵያ ባህር በር አልባ ስትሆን እንዳትሆን የማድረግ አቅም የነበራቸው ሀገራት ነበሩ። ለምሳሌ ፈረንሳይ እንደ ሀገር ኢትዮጵያ ላንድ ሎክድ በማድረግ ውስጥ በተለይ ከጅቡቲ ጋር በተያያዘ በታሪክ ውስጥ አሉ። እንደ እስራኤል እና አሜሪካ እና ምናምን ማድረግ ያለባቸውን ባለማድረጋቸው የኢትዮጵያ ሕዝብ እነሱ እያሉ እነሱ ቆመው የኢትዮጵያ ሕዝብ ላይ አላስፈላጊ ህጋዊ ባልሆነ አካል ባህር በር አልባ ሲደረግ ቆሞ ተመልክቷል። ለምሳሌ የተባበሩ መንግስታት አይ ይሄን የማድረግ ማንዴት የላችሁ ማለት ነበረበት። የአፍሪካ ህብረት አይ ይሄን ማድረግ ማንዴት የላችሁ ማለት ነበረበት። ኢትዮጵያ ሕዝብ አልተወከለም፣ በውክልና በውግንናም ኢትዮጵያን አትመስሉም። ስለዚህ አቁሙ። የኢትዮጵያ ሕዝብ የራሱን መንግስት ሲመሰርት በዚህ ጉዳይ ላይ እጣ ፈንታውን የኢትዮጵያ ሕዝብ ራሱ ይወስናል ማለት ይችሉ የነበሩ ተቋማትም ሀገራት ነው። ከሀገራቱ ተርታ እነዚህ ሀገራት ይጠቀሳሉ። ስለዚህ የኢትዮጵያ ወደ ባህሩ መምጣት ፕሬዚደንት ማክሮንም ሆኑ ፈረንሳይ በቀናይነት የሚቀበሉት አንደኛው ለቀጠናው ሰላም ሲሉ የፖለቲካ አትሞስፈሩ መቀየሩ በራሱ ያለው አስተዋጽኦን እሱ አንደኛው ምክንያት አይመስልህም? ምክንያቱም በወቅቱ በነበረው ሂደት ኢትዮጵያ ሶሻሊስት መንግስት ነበረ። የታሪክ መጽሐፍትም እንደሚያስረዱት በተለይ ለመደራደርም በጓድ መንግስቱ ኃይለማርያም በኩል አለመፍቀድና መጨረሻ ላይ ተስፋ በመቁረጥም ጭምር ለኤርትራ ሳልፈው እንዲሰጡ አማጽያኑ በወቅቱ የነበሩት ወደ ካፒታል ስርዓት ወደ ሊበራል ይመራሉ የሚል እምነት መኖሩ፣ ነገር ግን አሁን ባለው ነባራዊ እውነታ ደግሞ የኢትዮጵያ በዓለም ላይ ያላት ዋጋ ቅድም ከጠቀስናቸው ሀገራት አንስተን አሁን ከዛ ውጪ ህንድ፣ ብሪክስ፣ ሲንጋፖር የመሳሰሉ እነ ማሌዥያ እነዚህ ሁሉ ከምስራቁም ከምዕራቡም ከኢትዮጵያ ጋር የቆሙበትን አውድ እውነት ተፈጥሯል። ከዚህ አንጻር እንዴት ታየዋለህ? የሴናሪዎቹ መቀየሩ የቢሆን ያኔ የነበረው የዓለም አቀፍ ሲቹዌሽን እና አሁን ያለው የዓለም ሁኔታ መቀየሩ አጋዥ አይሆንም ወይ ኢትዮጵያ የባህር በር ለማግኘት? ኢትዮጵያ የባህር በር ለማግኘት በጤነኛ ጭንቅላት ካሰብከው ከኢትዮጵያ ጋር ለምሳሌ ግዙፍ የሆነ የኢንቨስትመንት የንግድ የምናምን ግንኙነት አላት የምትባል ቻይና የምትባል ሀገር አለች። በብዙ ነገር ጃይንት የሆነች ሀገር ቻይና ኢትዮጵያ የባህር በር ባለቤት ብትሆን ተቀዳሚ ጥቅም አግኝ ሀገር ነች። ተቀዳሚ ጥቅም ባለሀብቶቿ ኢትዮጵያ ውስጥ ቢሊየንስ ኤንድ ቢሊየንስ ኢንቨስት አድርጋለች። ኤግዛክትሊ በኢትዮጵያ ኢኮኖሚ ውስጥ ቢሊየንስ ኤንድ ቢሊየንስ ቻይና እንደ መንግስት ኢንቨስት አድርጋለች። በኢትዮጵያ መሰረተ ልማት ግንባታ ውስጥ ቢሊየንስ ኤንድ ቢሊየንስ ኢንቨስት አድርጋለች። ይሄ ቢሊየንስ ኤንድ ቢሊየንስ ኢትዮጵያን ኢኮኖሚ ውስጥ ኢንቨስት የተደረገ ገንዘብ በቀላሉ ዊዝ ሪዋርድ ሪተርን ሊደረግ የሚችለው የኢትዮጵያ ኢኮኖሚ ማነቆ ሲፈታለት። ትናንሽ ብርጭቆ የሚያካክሉ ሀገራት የኢትዮጵያን ኢኮኖሚ አንቀው የሚቀመጡ ከሆነ እሱን ልትፈቅድላቸው አትችልም። ምክንያቱም የኢትዮጵያ ኢኮኖሚ መታነቅ ቻይናንም፣ ፈረንሳይንም፣ ጀርመንንም፣ ጣሊያንንም፣ አሜሪካንንም፣ እንግሊዝንም፣ ሆላንድንም፣ ቤልጂየምንም ሁሉንም ይጎዳል። ምክንያቱም የኢትዮጵያ ኢኮኖሚ ውስጥ ኢንቨስትመንት አላቸው። የኢትዮጵያ ኢኮኖሚ ውስጥ በብድር የሚሆን በእርዳታ አስተዋጽኦ አድርገዋል። ይሄ ኢኮኖሚ በአፍሪካ ውስጥ ቀዳሚ ከሚባሉ ቶፕ 5 ቶፕ 6 ውስጥ ብትቆጥረው ጃይንት ከሚባሉ ኢኮኖሚዎች ውስጥ ነው። በህዝብ ቁጥር ካየው በአፍሪካ ቁጥር 2
ህዝብ ቁጥር ያለው ኢኮኖሚ ነው። ለአውሮፓ ትልቁ ራስ ምታት ስደት ነው፣ ስደተኛ መብዛት። ይሄ ስደተኛ ለምንድን ነው የበዛው ብትል የሀገራት የኢኮኖሚ ችግር። የኢኮኖሚ ችግሩ መነሻው ምክንያቱ ምንድነው ብትል ለኢትዮጵያ ለምሳሌ የኑሮ ውድነት ወይም የዋጋ ንረት ዋነኛ መሰረቱ ምንድነው ብትል አላስፈላጊ ቢሊየንስ ኤንድ ቢሊየንስ ለፖርት ክራይ እንከፍላለን። ደን ያቺ የከፈልናት ቢሊየንስ ኤንድ ቢሊየንስ ከነጋዴው ኪስ ትውጣ እንጂ ነጋዴው አምጥቶ በየሸቀጡ ላይ ያንጥላታል። ደን አንተ ባለፈው በፕሮግራም ላይ ስታነሳው የነበረው የኢትዮጵያ ህዝብ በስውር 35,000 ብር በላይ ይከፍላል። አንዳንድ ሰዎች ይሄ ቁጥር ሲጠራ እኔ 35,000 ብር የታባቴ አይቼ ነው መከፍለው ይላል። ከድህነቱ ከረሃቡ ላይ ከችግሩ ላይ ይከፍላታል ማለት በዚህ ኔጌቲቭ ውስጥ ሆኖ እንዲከፍል የሚገደደው በዛ ምክንያት ነው። ስለዚህ እያንዳንዳችን ጓዳ ውስጥ የሚገባ ችግር እያንዳንዳችንን ከሀገር ገፍትሮ የሚያወጣን የኢኮኖሚ ችግር ነው። ስለዚህ ፈረንሳይም ሆነች አሜሪካ የኢትዮጵያ የባህር በር ጥያቄን ሲደግፉ የሚደግፉት አንድ ሰላምን ነው። ምክንያቱም የኢትዮጵያ የባህር በር ጥያቄ ሰላማዊ ጥያቄ ነው። ሁለት ለቀጠናው ሰላም ደግሞ አስተዋጽኦ የሚያበረክት ነገር ነው። ሶስት ደግሞ ይሄ ኢኮኖሚ ስቴቢላይዝ መደረጉ በከፍተኛ ደረጃ በአፍሪካ ቀንድ ያለውን ወጣት አብዞርቭ ማድረግ ይችላል። ለኢትዮጵያውያን ብቻ ሳይሆን ለሌሎች ጎረቤት ሀገራትን ተጨማሪ የስራ እድል ሊፈጥር ይችላል። ስለዚህ ከዛ አንግል አይተው ነው የሚደግፉት ብዬ ነው ማስበው። ጥሩ እንግዲህ የፕሬዝዳንት ኢማኑኤል ማክሮን ወደዚህ መምጣት እንግዲህ ሶስተኛ ጊዜ ነው። ግንኙነቱን ቅድም አፈወርቅም በደንብ ለማንሳት ሞክሮታል። ከቅርስ ጥበቃ ከዲጂታል ኢኮኖሚና ከባህር በር የባህር በሩንም እንደዚሁም የባህር ኃይሉንም በመገንባት ረገድ ምንድነው ፋይዳው የሚለውን እንመልከትና እናጠናቅ። ጥሩ አጠር አድርገን ለመመልከት እንሞክር። በኢትዮጵያ በኩል የባህር በር ጥያቄ አለ በትልቁ። ለዛ ደግሞ እንደ አንድ ግብአት የምታየው የባህር ኃይል ግንባታ አለ። ከባህር ኃይል ግንባታው በቀጥታ ወይም ደግሞ ከጀርባ የፈረንሳይ አለች። በማዶ በኩል ደግሞ በቀንዱ ግዙፍ የሆነ ምንድነው ይሄ ሚሊተሪ ያለው ወይም ደግሞ የጦር መንደር የገነባ ሀገር አለ ፈረንሳይ የሚባል። በሩቁ አደጋውን ማስቀረትና ብሔራዊ ጥቅሙን ማስከበር ይፈልጋል። በአፍሪካ ደግሞ ሰፊ የሆነ የቴክኖሎጂ ኩባንያዎችን ኦሬንጅን ጨምሮ የቴሌኮሙን ሌሎችም ኢንቨስት እንዲያደርጉ የሚፈልጋቸው ደግሞ አሉ ያሉትም አሉ። ስለዚህ እነዚህ ሁሉ ታሳቢ ተደርገው በመሀል የሚያገናኛቸው ድልድይ አለ ማለት ነው። ፈረንሳይ ለጽድቅ ብቻ አትመጣም ማለት ነው፣ ቅድም በተደጋጋሚ እንዳነሳ ነው። ስለዚህ ከኢትዮጵያ የምትፈልገው ነገር አለ። አፍሪካ ቀንድ ላይ እንዲጠበቅላት የምትፈልገው ፍላጎት አላት። ያ የአፍሪካ ቀንድ ላይ የምትፈልገው ፍላጎት ደግሞ እንዲጠበቅ ከኢትዮጵያ ጋር መስራት ብቸኛውና ዋነኛው አማራጭ ሆኖ ይመጣል። ስለዚህ በተለያየ አማራጭ የባህር ኃይል ግንባታን ስትገነባ ብዙዎች አንሻፎ የሚመለከቱት አለ። የኢትዮጵያ የባህር ኃይል ግንባታን የፈረንሳይ መንግስት ሲያግዝ የባህር በር ጥያቄዋን ይቃወማል ተብሎ ማሰብ እኔ አንዳንዴ እንዴት አናሊሲስም እንደምንሰራ ይገርመኛል። ፈረንሳይ የሚታወቅ ነው ከጅቡቲ ጋር በጣም ጠንካራ ግንኙነት አላት። ከጅቡቲ ጋር ያላት ጠንካራ ግንኙነት ግን የኢትዮጵያን የባህር በር ጥያቄ እንድትቃወም አያደርጋትም። ምክንያቱም ኢትዮጵያና ጅቡቲ በጣም የሚተባበሩበት በጣም በርካታና ብዙ አማራጭ አላቸው ከወደብ ኪራይ ባሻገር ማለት። ስለዚህ ኢትዮጵያ የባህር በር ማግኘት ለፈረንሳይ ወይ ለጅቡቲ አደጋ ሆኖ የሚጠቀስበት መንገድ አንደኛ ልክ አይደለም። ከዛ አንፃር በደንብ መታየት አለበት ብዬ አስባለሁ። ሀገራት እዚህም እዛም የሚሯሯጡት ጥቅማቸውን ለማስከበር ነው። ፕሬዚዳንት ትራምፕ ዛሬ የት ናቸው? ቻይና ናቸው። ቻይና የሄዱት ከታይዋን ጋር ከቻይና ጋር ፍጥጫ ላይ ናቸው። በሌሎች ደግሞ ቀጠናዊ ጉዳዮች ላይ ከቻይና ጋር በጣም ተጻራሪ የሆነ ፍላጎት ነው ያላቸው። በሚያስማሟቸው ላይ ግን ሊሰሩ ይሄዳሉ። ስለዚህ ከዛ አንፃር የኛም እንትን መታየት አለበት ብዬ አስባለሁ። ፈረንሳይ በተለይ ከኢትዮጵያ ጋር ያላት ግንኙነት ከስደተኞችም ጋር በደንብ መያያዝ አለበት። ቅድም አፈወርቅ ሲያነሳ ስለነበረ የአውሮፓ ህብረትንም እንደ ህብረት በተናጠል ደግሞ ፈረንሳይን የሚያስጨንቃት አንደኛው ከአፍሪካ ቀንድ ወይም ደግሞ በኢትዮጵያ በኩል አንደኛው ሩት እሱ ስለሆነ የሚጎርፈው የስደተኞች ጉዳይ ነው። ምንድነው የስደተኞች ምንጭ ቀደም ብሎ ሲጠቀስ የነበረው። ስለዚህ በእነዚህ ጉዳዮች ላይ ከኢትዮጵያ ጋር መተባበር በጣም ወሳኝ ሆኖ ይመጣል። ስለዚህ ከኢትዮጵያ ጋር ለመተባበር ደግሞ ኢትዮጵያ የምትሰጣቸው በርካታ ጉዳዮች ያሉትን ያክል የምትፈልጋቸው ከሌሎች ሀገራትን ኢንተርቬንሽን ወይ ደግሞ የአደራዳሪነት የሰላማዊ አማራጭ ፍላጎቶች የምትጠብቅባቸው ጉዳዮች አሉ። ለነዛ አንደኛውና ትልቁ ተጠቃሽ የባህር በር ጥያቄያችን ነው። እዛ ላይ ትልቅ አስተዋጽኦና ድጋፍ ይኖራቸዋል ተብሎ ይታሰባል። ስለዚህ ከዛ አንጻር ብንመለከተው ጥሩ ነው ብዬ አስባለሁ። ኢትዮጵያ በየትኛውም የዲፕሎማሲ መንገዷ ላይ ሚዛን ጠብቃ እየሄደች ነው። እንደምናስታውሰው ሰሞኑን የአይኤምኤፍ ዋና ዳይሬክተር እዚህ ነበሩ። አይኤምኤፍ ብዙ የሚታማበት ነገር አንደኛው የድጎማን አንሱ
እንደገና ደግሞ የታክስ ቤዝህን አስፋ ነው። መንግስት ታክስ ላይ ብዙ አልሰራሁም ብሏል መጀመሪያም። ድጎማን ግን ማንሳት አልችል መሆን ባለሁበት ምክንያቱም ዜጎቼ የሚያስፈልጋቸው አለ በታላሚ እንትኖች ወይም ደግሞ መሰረታዊ በሆኑ ጉዳዮች ላይ ኢንጌጅ ማድረግ አለብኝ መደጎም አለብኝ ብሎ ፈርምድ አቋሙ እሱን አስጠብቆ መሄድ ይችላል። ያ ማለት ቅድም ስናነሳ የነበረው ወይ ደግሞ አንተ ስጠቅሳቸው የነበረው ከብዙ ተጻራሪ ፍላጎት ካላቸው ሀገራት ጋር መስራት አሁን ያለው የዓለም አቀፍ ሁኔታ የሚፈቅደው ወይም የሚፈልገው ነው። ስለዚህ ኢትዮጵያ በዚህ ልክ እየሰራች መሆኑን ማሰብ የሚያስፈልግ ይመስለኛል። ስለዚህ ሚዛን ጠብቆ መሄድ ኢትዮጵያን በተሻለ ጥያቄዎቿ ፈጥነው እንዲመለሱ የሚያደርጉ አንደኛውና ዋነኛው የዲፕሎማሲ ስልቷ ነው ማለት እንችላለን። ከዛ አንፃር የፈረንሳይን መመልከት የምንችል ይመስለኛል። አመሰግናለሁ። የዛሬው ውይይታችን እዚህ ላይ ተጠናቋል። የተወደዳችሁና የተከበራችሁ ተመልካቾቻችን የዛሬው የሀገር ጉዳይ ዝግጅታችን ይህንን ይመስል ነበረ። ብስራት መለሰ ፕሮግራሙን እየመራው አብሬያችሁ ቆይታ አደረኩኝ። በያላችሁበት ሰናይ ጊዜ ይሁንላችሁ።